ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን በኢትዮጵያ የመጀመሪያው የሰው ሰራሽ አስተውሎት ወይም AI ዩኒቨርሲቲ ሊገባ ነው ተባለ። ለሞዴል ቀነኒ አዱኛ በህዝቡ በድጋሜ ፍትህ እየተጠየቀ ነው ተባለ። በደቡብ አፍሪካ ለክረምት ወራት የሚከናወን ባህላዊ የግርዛት ስነ ስርዓት ላይ ተሳትፈው የነበሩ 41 ወጣቶች ህይወታቸው አለፈ የሚሉት ዋና ዋና ዜናዎቻችን ናቸው። ሌሎችም ዜናዎችን አካተናል። አብራችሁን እንድትቆዩ እንጋብዛለን። በኢትዮጵያ የመጀመሪያው ሰው ሰራሽ አስተውሎት ወይም AI ዩኒቨርሲቲ ሊገባ ነው ተባለ። ኢትዮጵያ በቴክኖሎጂ ዘርፍ ያላትን ተወዳዳሪነት የሚያረጋግጥ የመጀመሪያው የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ዩኒቨርሲቲ ሊገባ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህንን ታላቅ የምርምርና የትምህርት ተቋም ግንባታ ይፋ ያደረጉት በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ላይ ነው። ይህ አዲስ ዩኒቨርሲቲ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ ውስጥ ጉልህ ሚና እንደሚኖረው የታመነ ሲሆን በተለይም በሰው ሰራሽ አስተውሎት በዳታ ሳይንስ እና በሮቦቲክ ዘርፎች የሰለጠነ የሰው ኃይል ለማፍራት ታቅዶ የተቀረጸ ነው። ለእያንዳንዱ የአፍሪካ ሀገር ሁለት ስኮላርሺፕ እንሰጣለን ብለዋል። ስራዎቻችንን በ6 ወራት ጊዜ ውስጥ እናጠናቀቃለን ያሉት ጠቅላይ ሚኒስትሩ ይህም መንግስት ለዘርፉ የሰጠውን ትኩረት የሚያሳይ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ በዓለም አቀፍ ደረጃ በቴክኖሎጂ ዘርፍ ያላትን ተሳትፎ ለማሳደግ የጀመረችው ጥረት ተጠናክሮ እንደሚቀጥልም ገልጸዋል። የዩኒቨርሲቲው መገንባት ለኢትዮጵያ ወጣቶች አዳዲስ የፈጠራ ዕድሎችን ከመፍጠርም በላይ ሀገሪቱን በቀጠናው ቀዳሚ የቴክኖሎጂ ማዕከል ለማድረግ የሚደረገውን ጉዞ ያፋጥነዋል። የዘርፉ ባለሙያዎች እንደሚሉት ከሆነ እንዲህ ያሉ ልዩ የትኩረት መስኮች ያላቸው የትምህርት ተቋማት መገንባታቸው ኢትዮጵያ በኢንዱስትሪው ፎርዝ ኢንዱስትሪያል ሪቮሉሽን ውስጥ ያላትን ድርሻ ከፍ የሚያደርግ ነው። ዩኒቨርሲቲው ስራ ሲጀምር የምርምር ስራዎችን ከማከናወን ባለፈ ለተለያዩ የልማት ዘርፎች የቴክኖሎጂ መፍትሄዎችን በማፍለቅ ረገድ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ለሞዴል ቀነኒ አዱኛ ህዝቡ በድጋሜ ፍትህ እየጠየቀ ነው። በድንገት ህይወቷ ያለፈው ታዋቂዋ ሞዴል ቀነኒ አዱኛ የሞት ሁኔታ በማህበራዊ ሚዲያና በቤተሰቦቿ ዘንድ ዳግም እንዲመረመር የሚጠይቁ ድምጾች በመበርከታቸው ጉዳዩ አገርሽቷል ነው የተባለው። በዚህ አነጋጋሪ ጉዳይ ዙሪያ የወጡ ዜናዎች የቀነኒ ቤተሰቦች የልጃቸውን ሞት አስመልክቶ ቀደም ሲል ሰጠውን ድምዳሜ እንደማይቀበሉ በመግለጽ ገለልተኛና ጥልቀት ያለው ምርመራ እንዲደረግ በድጋሚ ጥሪ እያቀረቡ ነው። በሴቶች ላይ የሚፈጸም ጥቃትና የፍትህ መዘግየት በተመለከተ ሰፊ ውይይት እንዲቀሰቅስ ምክንያት ሆኗል ነው የተባለው። የሞዴል ቀነኒ አዱኛ ሞት በወቅቱ ከህንፃ ላይ ወድቃ እንደሆነ ቢነገርም ካሁን ድረስ በቤተሰቦቿና በአድናቂዎቿ ዘንድ አሳማኝ ምላሽ ያላገኘ እንቆቅልሽ ሆኖ ቀጥሏል። በትግራይ መቀሌ የመሬት መንቀጥቀጥ ንዝረት መሰማቱ ተነግሯል። ተመሳሳይ በአዲግራት፣ አክሱም፣ ሽሬ፣ ማይጨው፣ ወቅሮ፣ አዲጉዳም፣ ዳጋ ሐሙስ፣ አድዋ በሌሎችም ከተሞች የመሬት መንቀጥቀጥ ንዝረት እንደነበር ተሰምቷል። በከፋ ዞን በጠሎ ወረዳ የገራ ቀበሌ ነዋሪ የሆኑት አቶ ፍቃዱ ወልደ ማርያም ታኅሳስ 25 ቀን 2018 ዓ.ም 215,000 ብር ባንክ ለማስገባት በሞተር ሳይክል ወደ ኦዳ ከተማ ሲጓዙ ገንዘቡ ሳይታወቃቸው ከዶክመንት ላይ ይወድቅባቸዋል። አቶ ፍቃዱ መጥፋቱን ካወቁ በኋላ ወዲያውኑ ለወረዳው ፖሊስና ለአካባቢው ማህበረሰብ ያሳወቁ ሲሆን በዕለቱ የሻዳ ቀበሌ ነዋሪ የሆኑት አቶ ማረጎ
ኃይሌ የወደቀውን ብር አግኝተው በታማኝነት ለፖሊስ አስረክበዋል። የወረዳው ፖሊስ ጽሕፈት ቤት አስፈላጊውን ማጣራት ካከናወነ በኋላ ታኅሳስ 26 ቀን 2018 ዓ.ም ገንዘቡን ለባለቤቱ እንዲመለስ አድርጓል። ዘገባው የካፋ ዞን ኮሚኒኬሽን ቢሮ ነው። በደቡብ አፍሪካ ለክረምት ወራት በሚከናወነው ባህላዊ የግርዛት ስነ ስርዓት ላይ ታጥፈው የነበሩ 41 ወጣቶች ሕይወታቸው አለፈ። የሀገሪቱ መንግስት እንዳስታወቀው አብዛኞቹ ሞቶች የተመዘገቡት በምስራቃዊ ኬፕ ግዛት ነው። ለወጣቶቹ ህልፈት እንደ ዋና ምክንያት የተጠቀሱት በግርዛቱ ወቅት የሚያጋጥም ከፍተኛ የደም መፍሰስና የቁስል ኢንፌክሽን መሆናቸው ተገልጿል። ከዚህ ምክንያቶች መሆናቸው ጥንታዊ